የበሰለውን በላተኛ አለ ያግሰሎሽን ጠለቀ ጫፈሽን ዘለቀ ታይበሉ መጥገብ ታይቀቡ መብላት ላንቺ አለ ያርገው ጎራው ላይ ሜዲያው ላይ ዘርጊ መሐባ ጀባ ይወስተቀቢ ይሁን አብየት አብየት አብዱ ጆዲያጀ አብዱዋ እንግዲህ ማሻአላ ተባረከላ አብሲት እያለው ማለት ነው። ገና ትኩስ የጤፍ ስር እንደምታዩት ገርበብ ያደረኩት ውጭ ላይ ነው ያደረኩት ማለት ነው። ቶሎ እንዲተነፍስልኝ ማለት ነው እንዳበስል እና ስጋ ደግሞ አስቀምጫለሁ ማለት ነው። እንግዳ ልጠይቅ ዘመድ ልጠይቅ እሄዳለሁኝ ዛሬ አጎቴን ልጠይቅ ማለት ነው። እና ስጋ ልሰራ ከበረዶ ቤት አውጥቼው ነው እላችኋለሁ። በረዶ ቤት ነው እናቴን እየጠበቁ ነበር እስከምትመጣ አብረን ስለሆነ የምንሄደው ዛሬ እንግዲህ እንሰራለን ማለት ነው። እንጀራ መጋግራለሁ እንግዲህ ማምሻችንን ነው እናቴ ጋር የምንሄደው ማለት ነው። የውሏችን ዛሬ ብሎጋችን ከዚህ ይጀምራል። አብሲ ጥለናል ማለት ነው። ከዛም ስጋችንን ቆራርጥና ገንፈል አድርጌ ነው የምሰራው ቶሎ እንዳፈጥነኝ ማለት ነው። ዝናብ ጥሩ እየጣለ ስለነበረ ትንሽ ረህዶብኛል። ቢሆንም ደርሳለሁ እላችኋለሁ። አብራችሁ ይሁኑ እና ቤተሰብ ስጋችን እንግዲህ እንደዛ አድርገን ከትፈናል ማለት ነው። ስለዚህ ገንፈል ላድርገውና ከዛ ወደ ሽንኩርት ማቁላላት እንሄዳለን ማለት ነው። አብራችን ቆዩ እና ሽንኩርታችንን እንግዲህ ውሃ ትንሽ በሰል አድርገን ውሃ ደረቅ አድርገን እናበስላለን ማለት ነው። ለምታዩ ሽንኩርታችንን አድርገናል። ያው ስጋ ስላገረፈኩበት ነው ብረት ድስቱ ቀላ ያለው ማለት ነው። እንግዲህ ሽንኩርታችንን በስል እያደረግን ነው እናቁላላለን ማለት ነው። ያደረኩት ስጋ አለ ገንፈል ያደረኩት ስጋ አለ ይሄ ያገነፈልኩት ነው ማለት ነው። ስለዚህ ያው ቀይ ወጥ ሰራበት ነው። አብራችሁን ቆዩ። ሽንኩርታችን እንደዚህ በስል ተናደረን ቆይቦቼ ቤተሰብ ዛሬ ከብሎጌ መካከል እንግዲህ ቤቴን እንደዚህ ትንሽ አጠር አድርጌ ምናምን ፍራሽ አደረኩኝ። በቃ እና ጤስ እያደረኩበት ነው። እዛ ደግሞ የእናቴ ጉፍታና መቀነት አለ እሷ ያኖረች ነው አይነካም ሲል ሰምታችኋል። እና ከዛ ትንሽ ራጨት እናደርግበታለን ቤታችንን እዛ ብዙም ሽታ የለው ግን ቢሆንም ሽታው በጣም ከፊፍ ነው። በጣም ወዶ ስለሆነ እንደዚህ ቤታችንን ፏፉሽ ያደረግ ዛሬ ቤቴን ፏስ አደርግ ነው የቆየሁት ያልቀረጽኩት ስልኬን ቻርጅ ላደርግ ብዬ ነው ምናምን ነገር በጣም ወዳት እቺ ቀለል ያለች ሽቱ ነች ማለት ነው ስፕራይ እና ቤታችንን ፏፉሽ ፉሽ አደረኩኝ። እንደዚህ ቡና ምናምን አቀራረብኩ። አሁን እቃ አጣጥባለሁ ምናምን እንደነገርኳችሁ የሚሄድበት ቦታ ስላለኝ ብቻ ሰዓትም እየደረሰ ነው። ገና ምጣድ እጥዳለሁ ወጥ እሰራለሁ። ካሁን በኋላ ያለውን አብረን እናየዋለን ማለት ነው። ቤታችን በዚህ ልክ ፏፉሽ አድርጌያለሁኝ። ቡና እንዳትቀሩ ማዘርጋ ቡና እንጠጣለን እላችኋለሁ። ሰምታችኋል። እና ቤተሰብ ያው ዛሬ እንጀራ እየጋገርኩ ነበረ። እንደምታዩት እንጀራዬ ማሻአላ ተባረከላ የመጨረሻ እንጀራ ነው። እሺ የመጨረሻ እንጀራ ነው። እያጠፋፋሁ ነው እና ስልክ እያወራሁ ስለነበረ ሳልቀርጽላችሁ ቀረሁኝ። እናቴም ስለነበረች የሚያዘኝ እችል ስራ በችና እንደ ምናምን እንዳትለኝ ብዬ ሆኖም ግን እንደዚህ ማሻአላ ነው። አብራችሁኝ ቆዩ እና እዚህ ቁዝርዝር ያለ እንጀራ ይሄው ጋግሬ ያለሁኝ እላችኋለሁኝ። እንደምታዩት አንድ ድብር በሉስ ማለት ነው። አንድ ድብር በሉስ መሰቤ ሊሞላ ጥቂት ነው የቀረው የጋገርኩት እንጀራ እና ምንም ሳላሳያችሁ ስጋግር ቆየሁኝ ማለት ነው። እናቴም ስለነበረች ሸሚያዘኝ እና አሁን ወደ ቤት ገብታለሁ እየቀረስኩ ያለሁት ያው የመጨረሻ እንጀራ አስፍቻለሁኝ እና ቡና ልንጥር ነው አሁን እላችኋለሁ። ሀባይቦቼ ቡና ልጥር ነው እና ቤተሰብ ቡናችን እንደምታዩት ፍልት እያለ ነው ማለት ነው። እንግዲህ እንወስዳለን። አብራችሁን ቆዩ
ጀበናውን ላመጣ ሄጄ ነበረ። ጀበናውን እንደዚህ ይዤ ስመጣ እናቴ እየተበጃጀኝ ነው ማለት ነው። ካሜራው ቀድሜ ስለነበር የከፈትኩት እናቴ በቃ ስንት ጉፍታ እንደምትለብስ ሻርብ እንደምትለብስ ተመልከቷት ማለት ነው። የኔ እናት ዱአ አድርጉልኝ እናቴን አላህ ረጅም እድሜ ለሁሉም እናቶቻችን ረጅም እድሜ ያለህ እንድትሰጥልን ሀባይቦችና በቃ ድርብርብ አድርጋ ለበሰች ማለት ነው። እንደዚህ ነው የምንለብሰው በቃ ሻርፏ ምናምን እና እኔ ግርም ትለኛለች። እኔ ይሞቀኛል ራሱ እና ዘቡና በቃ ልካድማችሁ ምናምን ብዬ አልኳት ማለት ነው። ያው ቡና ካደምኳት ታውቃላችሁ። ያው ሽርክ ምናምን ነገር አያውቁም የገጠር ሰው ታውቃላችሁና በቃ አብዱዬ እንደዚህ ብሎ ትላለች ምንም እና ብቻ ከባድ ነው እላቸዋለሁኝ። ያው እነሱ ያመኑበትን ልታስተዋቸው አትችሉም። በቃ ምን ታረጓቸዋላችሁ ማለት ነው። ያመኑበት ስለሆነ ሻይሉም ማለት ነውና ቢሆንም ያው እንግዲህ እንደ ቅስሟን እንዳልሰብረው እያልኩኝ እጠነቀቃለሁ ማለት ነው። ቤተሰብ አራት ቁሚያ ቢስሚላህ ወልደዋ አማንና ይማንጀባ በከረሪዋ ባማና ላይ ያሳደረች በረካው ሆኒ አባራሽ እንዲያና አንቺን እንዲያና አሁን እንግዲህ በፀሐይ የበሰለውን በላተኛ አለ ያቢሰሎሽን ጠልቀው ጫፈሽን ዘለቁት አይበሉ መጥገብ ታይቀቡ መብላት ላንቺ አለ ያርገው ጎራው ላይ ውጭ ሜዲያው ላይ ዘርጊ መሐባ ጀባ የወስጠቀቢ ይሁን አቤት አቤት አብዱ ወዲያጀ አብዱዋ ወዲ ሞላብኝ ስታውና ጉድ አይደለም ጠርቀም በምትለው አማን አብዱዋ አማንዋ ተርፏል ነው። ኧረ ተው አላህ እንዴት ወይ ዲያመና ያለ ምን ያለ ትናንትና አሁን መቼም አወጣጡ የለም አሉ ወደታይ ወዲኔ ጣጥዋል አለችኝ አለ ዳፎ ይሆናል ዳፎ ወደታች የለም እኔ ማተጣየቃለ ወዴት እዛ ከፍቶ ነበር ወዴት አይ እንዲያለቱ ብዬ ብሎ ያቻሚና ደውላ የለም አሉ ወላሂ እዚህ ቢያልፈነ እንትን ጥቂት ከፍቷል ላዝመራ ያህል እና ቤተሰብ ዛሬ ድክም ብሎኛል። በጣም የደከመኝ ማለት ነው። ግን ቶቶሎ ስራ መጨረስ ስለነበረብኝ ቶቶሎ ስራ ለመጨረስ ወሰንኩኝ እላችኋለሁኝ። አሁንም ቡና እያፈላሁ ነው። ቶና በረካ ቡና እያፈላዋላች ነው ለእናቴ ማለት ነው። ያው በጊዜ ስለሆነ መሄድ ያለብን ባጃጅ እንዳናጣ ማለት ነው። አጎቴን ለማየት እንሄዳለን። እንግዲህ አስጎበኛቸዋለሁኝ ማለት ነው የሚሄድበትን ሀገር ኢንሻአላህ ከተመቸኝ ማለት ነው። ያው በእጄ ስለሚይዝ እቃ ኢንሻአላህ ፊት የራሱ ተወኝ ገና ጨረስኩ ነገሩ ማለት ነው። ከወጣሁ ምሳ በላን ቀጥታ ቡና ማፍላት ገባሁ ማለት ነውና ያው ፊት ምናምን እንደምታው ሳረፍርፋል ምናምን የሆነ ዘይት ነገር ነው ፊት እንትን የሚለው ማለት ነውና ከዛ ይጠባብሰኛል ራሱ ማለት ነው። ቢሆንም አምሮብኛል መሰለኝ። አለኩላልን አመሰግናለሁ አብራችሁ ስለምትቀዩ ያበረታታችሁኝ ሀባይቦቼ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።